ማንኛውም ሴት ባሏን ፍራሽ ወደ ፍራሽ ላይ ወደ አልጋ ላይ እየጠራት ፈአበት አሉ ነብያችን አለይሂ ሰላም እንቢ ብትል ከሆነ ለعنتها الملائكه حتى تصبح ያንን ምሽት እስከሚነጋ ድረስ መላእክታ እየረገሟት ታድራለች እቺ ሴት ወይንም ደግሞ ባልዋ ቅሬታው ከሱ ላይ ተነስቶ አፉ እስከሚላት ድረስ የመላእክታ አርግማን ከሷ ላይ አይነሳም በየትኛው መሐል ላይ ትሁን ሴት ልጅ በማንኛውም ሁኔታ ላይ ትሁን ባሏ በጠራት ሰዓት ላይ ለግብረ ስጋ ግንኙነት በጠራት ሰዓት ላይ ስራ እየሰራችም ቢሆን የሆነ ነገር ያደረገችም ቢሆን ያለችበትን ሐል ትታ ወደሱ ጥሪ መሄድ አለባት ይሄ ዋጅብ ነው ግዴታ ነው ስለዚህ አለበለዚያ የመላእክቶች እርግማን ሰለባ ትሆናለች ማለት ነው ሌሎች ዑለሞች ሴቶችን በተመለከተ ግልጽ የሆነ የመጣ ሐዲስ ባይኖርም አክስ ነው ብለው የሚያነሱ ሴቶችን ዑለሞች አሉ ማንኛውም ሴት ባሏን ለግብረ ስጋ ግንኙነት ከጠየቀችና ከፈለገች ባሏ እንቢ ማለት መብት የለውም ብለው ያነሳሉ ግን ብዙ ጊዜ ሐዲሱም የመጣው በዚህ የሆነበት ምክንያቱ ይሄንን ሲያነሱ እንደ ማስረጃ የሚያቀርቡት ወለሁነ ምስሉ الذي عليهن بالمعروف ሴቶችን መብት አላቸው ለወንዶች መብት ያላቸው ሁላ ማለት ነው ወንዶች ያላቸው መብት ሁላ በሴቶች ላይ ሴቶችን በወንዶች ላይ መብት አላቸው ሐቅ አላቸው ብለው ያነሳሉ አንደኛው ይሄ ነው ይሄ አብዛኛ ትዳርን የሚያነቃንቅ ትዳርን የየበጠበጠ ሰዎችን እያለያየ ያለ ጉዳይ ይሄ የግብረ ስጋ ግንኙነት